በመካከለኛው ምስራቅ በግዙፍነቱ ሁለተኛ ከሆነው ዩናይትድ ስቴትስ አውሮፕላን ተሸካሚ መርከብ ወደ የመን በተደረገ ጥቃት 4 ሰዎች መገደላቸው ተነገረ። የሁቲ ጤና ጥበቃ ሚኒስቴር እንደገለጸው የዩናይትድ ስቴትስ የቅርብ ጊዜ ጥቃት በሆዴዳ ክልል የውሃ አስተዳደር ህንፃ ላይ ደርሷል። በሁቲ ኃይሎች ላይ የተፈጸመው እጅግ አስከፊ ጥቃትን ተከትሎ አሜሪካ ሁለተኛ አውሮፕላን ተሸካሚና ተጨማሪ የጦር አውሮፕላኖች ወደ መካከለኛው ምስራቅ ማሰማራቷም ታውቋል። የሁቲ የጤና ጥበቃ ሚኒስቴር ቃል አቀባይ አኒስ አልአስባሂ እንዳስታወቁት ማክሰኞ ምሽት የዩናይትድ ስቴትስ ጦር ባደረሰው ጥቃት 3 ሰዎች መሞታቸው የተረጋገጠ ቢሆንም የሟቾቹ ቁጥር ሳይጨምር እንደማይቀር ተገልጧል። ማክሰኞ በሆዴዳ ግዛት በአልማንሱር የአውራጃ የውሃ አስተዳደር ህንፃ ላይ ያነጣጠረው የአሜሪካ ጥቃት ለ3 ሰዎች ሞትና ለ2 ሰዎች መቁሰል ምክንያት ሆኗል ሲል ቃል አቀባዩ ተናግሯል። ከሁቲዎች ጋር በትብብር እንደሚሰራ የሚነገርለት አልማሲራ የተባለ የየመን ቴሌቪዥን ኋላ ላይ ባወጣው ዘገባ የሟቾቹ ቁጥር 4 መድረሱን አስታውቋል። በሰሜን ምዕራብ የመን የሀጃጃ ክልልና የሳዕዳም አካባቢ ጥቃት እንደደረሰባቸው የሀገር ውስጥ መገናኛ ብዙሃኖች ዘግበዋል። ዩናይትድ ስቴትስ ጥቃቱን ስለመፈጸሙ የሰጠችው ማረጋገጫ የለም። ጥቃት መፈጸሙ የተረጋገጠው በአልማሲራ ቴሌቪዥን በሳዕዳና በሰናአ ክልሎች በርካታ የአሜሪካ ጥቃቶች መፈጸማቸው ከተዘገበ በኋላ ነው። በሰኞ ምሽት በተፈጸመው በዚህ ጥቃት በሰው ህይወት ላይ የደረሰ ጉዳት ስለመኖሩ የተገለጸ ነገር አልነበረም። ዋሽንግተን መጋቢት 15 በሁቲ ኃይሎች ላይ ወታደራዊ ጥቃት ከከፈተች በኋላ በየመን ከ60 ሰዎች በላይ ተገድለዋል። የየመን ታጣቂ ቡድን እስራኤል በጋዛ ተኩስ አቁም ስምምነትን በማፍረስ ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር ላይ የሚያደርሰውን ጥቃት እንደሚቀጥል ሲዝት መቆየቱ ይታወሳል። ፔንታጎን በመካከለኛው ምስራቅ የሚሰማሩትን የአሜሪካ አውሮፕላን ተሸካሚ ግዙፍ መርከቦችን ቁጥር ወደ 2 እንዳሳደገ አስታውቋል። አንዱን በቀይ ባህር ላይ ሌላውን ደግሞ በእስያ ፓሲፊክ ክልል እንደሚልክም አመላክቷል። የዩኤስኤስ ካርል ቪንሰን አውሮፕላን ተሸካሚ መርከብ ቀደም ብሎ እዚያው ከሰነበተችው ዩኤስኤስ ሃሪ ኤስ ትሩማንን በመቀላቀል የአውሮፕላን ተሸካሚ መርከቦችን ቁጥር ከፍ ማድረጉን ፔንታጎን ማክሰኞ ዕለት በሰጠው መግለጫ አስታውቆ ዩናይትድ ስቴትስ ተጨማሪ ወታደራዊ አውሮፕላኖች እንደምታሰማራም ተናግሯል። የዩናይትድ ስቴትስና አጋሮቿ በሴንትኮም ሴንትራል ኮማንድ ኤሪያ ኦፍ ሪስፖንሲቢሊቲ ለክልላዊ ደህንነትና ሰላም በተጠንቀቅ እንደሚቆሙና ክልል ውስጥ ያለውን ግጭት ለማስፋት ወይም ለማባባስ የሚፈልጉ የመንግስትም ሆነ የመንግስታዊ ያልሆኑ አካላት ምላሽ ለመስጠት ዝግጁ ናቸው ሲል ፔንታጎን ተናግሯል። በተጨማሪም የሁቲ ኃይሎች ማክሰኞ መገባደጃ ላይ በርካታ የክሩዝ ሚሳይሎችና የሰው አልባ አውሮፕላኖችን በትሩማን አውሮፕላን ተሸካሚ ቡድን ውስጥ ባሉ የአሜሪካ መርከቦች ላይ መተኮሳቸውን ተናግረዋል። በ24 ሰዓታት ውስጥ ዩናይትድ ስቴትስ ወታደራዊ መርከቦች ላይ ጥቃት ሲደርስ ለሶስተኛ ጊዜ መሆኑን አልማሲራ ቲቪ ባሰራጨው መግለጫ አስታውቋል። ለሮይተርስ የዜና ወኪል ስማቸው እንዳይገለጽ የፈለጉ የአሜሪካ ባለስልጣናት እንዳሉት ፔንታጎን ወደ ክልሉ ስለተላከው ልዩ አውሮፕላን ባይጠቅስም ቢያንስ 4 ቢ2 ቦምብ ጣይ አውሮፕላኖች በህንድ ውቅያኖስ ደሴት ዲያጎ ጋርሺያ ወደሚገኘው ዩኤስ ብሪታንያ የጦር ሰፈር ተዘዋውረዋል። የዲያጎ ጋርሺያ ጣቢያ ከየመንና ከኢራን በጣም ርቀት ላይ እንደሚገኝ ባለሙያዎች ይናገራሉ። የዩናይትድ ስቴትስ ወታደራዊ ስትራቴጂክ እዝ ምን ያህሉ ቢ2 አውሮፕላኖች ዲያጎ ጋርሺያ እንደደረሱ ለመናገር ፈቃደኛ አልሆነም። እናም ቦምብ ጣይ አውሮፕላኖቹ ባደረጉት የጦር ልምምድም ሆነ እንቅስቃሴዎች ላይ ምንም አይነት ችግር እንደሌለባቸው አስታውቋል። ይህ ሁሉ ወታደራዊ ዝግጅት የተጠናከረው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሁቲ ተዋጊዎች የመርከብ አደጋ እስካልሆኑ ድረስ ጥቃቱ እንደሚቀጥሉ ከተናገሩ በኋላ ነው። በተያያዘ ዜና ትራምፕ ኢራን ከዋሽንግተን ጋር በኢራን የኒውክሌር መርሃ ግብር ላይ ስምምነት ላይ ካልደረሰች የሚፈነዳ ቦምብ ይኖራል በማለት ባለፈው ዕለት በማስፈራራት በቴሄራን ላይ መዛታቸው የአካባቢውን የፖለቲካ ድባብ ከፍ አድርጎታል። የኢራን መንፈሳዊ መሪ አያቶላ አሊ ሆሚኒ ትናንት እንደተናገሩት ትራምፕ ዛቻቸውና ስሜታቸውን ከተከተሉ አሜሪካ ከፍተኛ ጉዳት እንደሚደርስባት ተናግረዋል። የኢራን አብዮታዊ ጥበቃ አየር ኃይል አዛዥ አሚር አሊ ሀጂዛዴህ ዋሽንግተን በመካከለኛው ምስራቅ በርከት ያሉ የጦር ሰፈሮች እንዳላት በማስታወስ በመስታወት ቤት ውስጥ ናችሁ፣ እናም ድንጋይ መወርወር ለእናንተ አዋጭ አይደለም ብለዋል። በተጨማሪም ተሄራን ታይምስ የኢራን ኃይሎች በትራምፕ ዛቻ ምክንያት ከአሜሪካ ጋር የተያያዙ ቦታዎችን የመምታት አቅም በመፈተሽ ሚሳይሎቻቸውን ማዘጋጀታቸውን ዘግቧል።